ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁት? ደህና ናችሁ? ደህና ቆያችሁ? ደህና ዋላችሁት? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አዳዲስ የሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቤተሰቡኑ ሁላችሁ እላችኋለሁ የሀገሬ ልጆች አዲስ ሲሆናችሁ ሰብስክራይብ ግን በደውል ላይ አድርጉ ማለት ነው። የምለቀ ነገሮቹ እናንተ ላይ ቶሎ ቶሎ ስለሚደርሳችሁ ማለት ነው። ዛሬ በሚገርመው እንግዲህ በብሩኬ ለሀዩ ስጦታ እየገዛላት ነው ማለት ነው። ድራማውን ሁሉ ነገሩ እንግዲህ ሰላም ሊወርድ ነው ብዬ ነው የማስበው ማለት ነው። እንግዲህ እህቶቼ እንደምትመለከቱ ዛሬ እንግዲህ ትልቅ ነገር ታዩታላችሁ። የሚበቃበት ሁለቱም አንድነት አዩም የምትወጣበት እናት ውጣ ምናምን ስትሉ ነበረ፣ ስትበሳጩ ነበረ። ለምትበሳጩበት ለምትናደዱ ለምን እንትና ሆነ ለምትሉትም እህቶቼ እንግዲህ ወንድሞቼ ሁላችሁም ስትጋጩ የነበራችሁ ዛሬ ደግሞ የደስታችሁ ቀን ነው ማለት ነው። ቀን ይሆንላችኋል ማለት ነው። ምክንያቱም እነሱ ዛሬ እንግዲህ ትልቅ ነገር ያላያችሁትን ታዩታላችሁት ማለት ነው። እሺ ተባብሎ ማለት ነው። ሰላምን ሊወርድ ነው እላችኋለሁ እህቶች። እንግዲህ በደስ በሚል ነገር ማለት ነው። እናንተ ያልጠበቃችሁት እንዴት እንዲህ ሊሆን ቻለ ለምትሉ ነገር ማለት ነው። ብዙ ልጆች ሀዩ ስለመጣችና የልጅ አባት አንተ ነህ መቀበል አለብክ ባለችው መልኩ እናንተ ብዙ ልጆች አበሳጭቶቻችሁ ተናደዳችሁታል። እንትና ደግሞ አዲስ አበባ ለ3 ወር ትምጣ በምትሉ ነገር ባሰባችሁ ነገር እንትና አላለም ማለት ነው። የሚገርማችሁ ዛሬ በጣም ነው ደስ ያለኝ። ሰላም ሊያወርዱ ብራንክ ስላደረጋቸውና ብራንኩ ሊጠናቀቅ ስለሆነ እንጃ እንዴት አድርጌ ላስረዳችሁ። ብቻ እኔ በጣም ነው ደስ እያለኝ ልነግራችሁ አልችልምና ሀይሚና ብሩኬ አንድ ላይ በመሆናቸው እሱም ያው እንደሚያፈቅር እንደሚወዳት ትናንትና አይተናል፣ አይታችሁታል፣ ያው ገልጾልናል። ትንሽ ቅር ያለው በመገፍተር ላይ ነበረ። ትንሽ ናፍቀዋለች። እናቴን ነው የምነግራችሁ፣ በጣም ነው የናፈቀችው። እንግዲህ ዛሬ ይመጡታል ማለት ነው። ናፍቆታቸውን የነበረ ወደ ነበረበት ይመለሱልን ብላችሁ ትደራደሩ የነበረባችሁ እህቶቼ ዛሬ እውነቴን ነው የምነግራችሁ፣ በጣም ነው ደስ ያለኝ። ልነግራችሁ አልችልም። እኔ ምን ብዬ እንደምነግራችሁ አላቅም። ሁለቱም ብቻ እንዴት ልላችሁ ፈልጌ መሰላችሁ፣ ሁለቱ ሰላምን አውርዶ አንድነታቸው በነበረበት እንዲቀጥሉ ስትፈልጉ የነበረ ጸሎትም ለምስታረጉላችሁ ለነበራችሁ ለእህቶቻችን ማለት ነው። ብዙ ቦታ እንትና ስለመታ በመሀል ስለነበረችው እናንተ በጣም ቅሬታ ነበራችሁና አንዳንድ ጊዜ ጋይስ መረጋጋት ጥሩ ነው እላችኋለሁ። አያችሁ ተኛ እንትና ቾኮልን እንጂ ማለት ነው። ብራንኩ እና በስጦታ እቅርታን በመምጣቱና ሰላም በማውረዳቸው እንደዚህ አለ እንግዲህ እንደምትመለከቱት ማለት ነው። ዛሬ እናንተ ያልጠበቃችሁት ያላሰባችሁን ነገር እንትና በመሆኑ እኔ በጣም ደስ ብሎኛል እላችኋለሁ። እናንተም ደግሞ የራሳችሁ በአሁኑ እየጠበቃችሁ አሁን የምትጠብቁበት ነገር ውስጣችሁ ምንድነው? ኮሜንት ላይ ዱቅ አድርጉላችኋለሁ። ማለት ደግሞ ቻናሉ ላይክ አድርጉ፣ ላይክ አትርሱ። ቤተሰብም ሆኖ
እንግዲህ እኔ እውነቴን የምነግራቸው ያልጠበቃችሁት ነገር እናንተ ያላሰባችሁት ይሆናል ብላችሁ ያላሰባችሁት ነገር ነው የሚመጣው ማለት ነው። እኔ ግን በጣም ደስ ብሎኛል ሁለቱም አንድነታቸው ስለተመለሱት እላችኋለሁ። የአገሬ ልጆች ዛሬ እናንተ የተናደዳችሁት የተበሳጫችሁ የነበራችሁ ልጆች አሁን ወደ ሰላምነትን ወደ ደስታችሁ እንደምትለወጡ ብዙ ልጆች ለ3 ወር አዲስ አበባ ትምጣልና እረፍት ትውሰድ ባላችሁ ብሩኬ ያው አልተስማማም። እናንተ ግን ትንሽ እረፍት እንድታደርግ አንዳንድ ነገሮችን እንድታደርግ ብላችሁ ነበረ። እሱ ደግሞ ፍቃደኛ አልሆንም። ወደ ሰላምነት ይሻላል በሚለው አምጥቶታል። ይህን ደግሞ ደስ የሚል ነገር ነው። እውነቴን ነው የምነግራችሁ፣ በጣም ደስ የሚል ነገር ነው። እንደዚህ አድርጎ ወደ ሰላምነት ወደ ደስታነት ስላመጣ በጣም ደስ የሚል ነገር ነው። እውነት ደስ ይላል። እውነቴን ነው የምነግራችሁ። ያው እሷን ብቻውን አዲስ አበባ ከምትመጣ አብሮ ቢመጡ ነበረ። እናንተ ደግሞ ያው እሷን ነበረ መሆን ያለበት ያላችሁት። እንግዲህ በእናንተ ምርጫ እንደዛ ነበር የተመረጠው። እንግዲህ አሁን ደግሞ ዛሬ ይሄን አይታችሁታል እላችኋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉላችኋለሁ። አዳዲስ ነገር ደግሞ ዛሬ ትጠብቁታላችሁ ማለት ነው የኔ አገሬ ልጆች።